ደቦትን ስራ ሆን ያመላቦ ነገጧት አፈር ለሚበላን ለምን በሰብሰው ገላ የኢትዮጵያ ከርካሪ አጥንት ለሆነው ባላገር ስድብ መሆኑ ነው ለሱ ምንድነው ብዬ ያንን ግጥም ወዲያው ሰራሁት ማለት ነው። አፈር ለሚበላው ገላ የማሳሰ አሮ በላይ በላይ ዋናው ሊነካሽ ምን የጎበረው ታላቁ ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት መለየቱ ተሰማ። ድምፃዊ ሰማኸኝ በለው ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት ተለይቷል። ድምፃዊ ሰማኸኝ በለው ላለፉት ዓመታት የተለያዩ ባህላዊና ሌሎች ይዘቶች ያሏቸውን የሙዚቃ ስራዎች ለአድማጮችና ተመልካቾች አድርሶ ተወዳጅነትን አግኝቷል። ድምፃዊ ሰማኸኝ በለው ካበረከታቸው የሙዚቃ ስራዎች መካከልም ነይ ዘመድዬ፣ እንዴት ነሽ፣ ደቦት እንስራ፣ ዘገኛ፣ እረ ምኑን ሰጠሽ፣ ዲስካው፣ እረ በዛ፣ ግባ በለው፣ ባላገርና ሌሎች ይገኙበታል። ድምፃዊ ሰማኸኝ በለው ባለትዳርና የአራት ልጆች አባት ሲሆን በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ የተለያዩ ባህላዊና ዘመን ተሻጋሪ ሙዚቃዎችን ሲሰራ ቆይቶ ዛሬ ሰኔ 8 2018 ዓ.ም ከዚህ ዓለም በሞት ተለይቷል። ድምፃዊ ሰማኸኝ በለው ወይንም ደግሞ በቅጽል ስሙ ሰሜ ባላገሩ በተለይም የሀገራችንን እሴቶች የጠበቁ ማህበራዊ ህይወትንና ገጠራማውን የአኗኗር ዘይቤ የሚያንጸባርቁ በርካታ ተወዳጅ የሙዚቃ ስራዎቹን ለአድማጭና ለተመልካቾች ሲያደርስ ቆይቷል። የድምፃዊ ሰማኸኝ በለውን ህልፈት ተከትሎም ኢቢሲ፣ አሚኮና ሌሎች የግልና የመንግስት ታላላቅ ተቋማት የሐዘን መግለጫ አውጥተዋል። በተጨማሪም ታላላቅ የጥበብ ሰዎችና የሙያ አጋሮቹ በድምፃዊ ሰማኸኝ በለው ህልፈት የተሰማቸውን ጥልቅ ሐዘን ገልጸው ለቤተሰቦቹና ለወዳጅ ዘመዶቹም መጽናናትን ተመኝተዋል። ሞት የማይቀርና ጊዜውን ጠብቆ የሁሉንም በር የሚያንኳኳ እንደሆነ ቢታወቅም ነገር ግን ከቅርብ ጊዜ ወዲህ በሀገራችን ኢትዮጵያ ታላላቅ የጥበብ ሰዎች ገና ብዙ መስራት በሚችሉበት እድሜ ላይ እያሉ በሞት መለየታቸው ብዙ ሰዎችን ያስደነገጠ ክስተት ሆኗል።